ሰላም ጋይስ እንዴት ናችሁ? አሁን እንደምታዩኝ ውጪ ነኝ። ላሳያችሁ ያሰብኩት ቦሌ አካባቢ ነው። ቦሌ ከአትላስ ወደ ኤድና ሞል አካባቢ ያለ አይደል? እሱን ቦታ ነው ላሳያችሁ ያሰብኩት። ይህ ቪዲዮ ማለት ነው ሾርት አድርጌ ቲክቶክ ላይ ለቅቄው ነበር። ብዙ ሰዎች ኤአይ ነው ትክክለኛ ቦታ አይደለም ውሸት ነው ምናምን ብለውኛል። ራሴን ፊቴን እያሳየው አልነበረ ቪዲዮ ልና ብዙ ሰው ኤአይ መሰለው ሰው አለ፣ ያመነም ሰው አለ እና ግን ቦታው ትክክለኛ ቦታ ነው። እንደምታዩት በጣም ነው የሚያምረው። ከአትላስ ወደ ቦሌ መድኃኒዓለም ስትሄዱ ከቦሌ አትላስ ቦሌ መድኃኒዓለም ማለት ቦታው በጣም ተለውጧል። በነገራችን ላይ ኢትዮጵያ ውስጥ ያላችሁ ሁላ ነው የማይመስለው። እንደውም ብዙ ያየሁት ኮመንት ዲሲ ነው ወይ ይሄ ኢትዮጵያ ነው ወይ ምናምን ነገር፣ ካሊፎርኒያን ይመስላል፣ ዲሲን ይመስላል፣ የተለያየ ሀገር ብዙ ሰዎች ወይ እኔ እኮ እንደዚህ አሜሪካ መስሎኝ ምናምን ያሉኝ ሰዎች አሉ። አሜሪካን ያላችሁ ሰዎችም ትነግሩኛላችሁ። ግን ይሄ ቦታ ከዛኛው ቦሌ ራሱ የበለጠ ነው የሆነው። ምክንያቱም መጀመሪያ እየተቆፋፈረ ነበር ይሄ ቦታ ማለት አስፓልቱ ምናምን ተቆፍሮ ነው የተሰራው። አስፓልቱ እየተሰራ የዛኔ አዋራው ምኑ ምናምን በጣም አሰልቺ ነበር። ረጅም ጊዜ ቆይቶ የሆነ ሰዓት ላይ እንደውም ወደዚህ መምጣት ነው ያቆሜ ነበር። በጣም አሰልቺ ነበር። አሁንም አጋጣሚ ለስራ ጉዳይ መጥቼ ነው፣ ግን ሳየው አልቋል እና በጣም ነው የሚያምረው። ጽድት ብሏል። እንደምታዩት እዚች ጋር ሳር ተስተካክለዋል። ይሄ ዋክ ማረጊያው ሰፋ ብሎ ተሰርተዋል። ቢልዲንጎቹ ከለራቸው አንድ አይነት እንዲሆኑ ተደርገዋል። ስለዚህ በጣም ነው ውበት የሰጠውና ለሚኖ እሺ ኮሜንት ላይ እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ እሰራላችኋለሁ። እንደዚህ ኢትዮጵያ ማየት የምትፈልጉ ከሆነ በረንብ ወይም ሌላ የሚሄድበት ሀገራት ላይ ማየት የምትፈልጉ ከሆነ አሳያችኋለሁ። ኖርማሊ እኔ እንግሊዝኛ ስለሆነ እንደዚህ አይነት ቪዲዮ የምሰራው፣ ግን አማርኛ ላይ ማየት የምትፈልጉ ከሆነ አሳያችኋለሁ። ግን በቃ ይሄ ስክሪኑ ራሱ አይታችሁታል። ላይቱ ስክሪኑ በቃ የመንገዱ ጽዳት፣ የፎቆቹ ማማር ምናምን በቃ በጣም እውነትም አዲስ አበባ የሆነ አዲስ አበባ ሲባል ብዙዎቻችን የምናውቀው በእንትን ነው አይደለም? ምንድነው አዲስ አበባ ሲባል በፊት ቆሻሻ በመጣያ ምናምን እንደዛ ነገር። ብቻ ግን ሁሉም ሰው ቆሻሻ ለመሆኑ ተጠያቂው እናንተ እና እኔ ራሳችን ነን። እኔ አክቹሊ መንገድ ላይ ቆሻሻ አልጥልም፣ ግን ኪሴ ስር ነው ይዤ የሚሄደው። ለምሳሌ ማስቲካ በበላ ሶፍት ቢኖረኝ ቆሻሻ መጣያ ከሌለ በስተቀር ኪሴ ስር ወይም ቦርሳዬ ስር ይዤ ሄጄ ቤቴ ወይም ቆሻሻ አካባቢ ያለበት ቦታ ላይ ነው እንጂ ምጥለው መንገድ ላይ ዝም ብዬ አልወረወርም። ግን ብዙ ሰዎችን ታዝቤያለሁ። መኪና ውስጥ ሆነው ይሄ የጫት ምንድነው ገረባ ነው የሚባለው እሱ የሚወረውሩ ሰዎች አሉ። መንገድ ላይ የሄዱ ሶፍት የሚወረውሩ ሰዎች አሉ። ይሄ ሃይላንድ ውሃ ጠጥተው ወይም ለስላሳ ጠጥተው ውርውር የሚያደርጉ ሰዎች አሉ። እና ከብዙ ሰው ጋር መንገድ ላይ ተጣልቼ አውቃለሁ። በዚህ የመጣ ማለት ነው አንሱት ብዬ ምን አገባሽ ምናምን ትሉ ይችላላችሁ። ያገባኛል። ያኔ አዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ብቻ ስለሆንኩኝ ሳይሆን የሚያገባኝ ሁሉም ሰው ሁሉም ኢትዮጵያዊ ይህን ነገር መከላከል አለበት። ክፍለ ሀገርም ብትሆኑ አዲስ አበባም ብትሆኑ ክፍለ ሀገር ላይም እንደዚህ አይነት ነገር ቢደረግ አዲስ አበባ ላይም እንደዚህ አይነት ነገር ሲያረግ አንድ ሰው ብታዩ የትኛውን ቦታ ላይ ሲያረግ ብታዩ ጥረፍ ምናምን ማለት አለባችሁ። እና በጣም ብዙ ሰዎች አዲስ አበባ ቆሻሻ ናት ምናምን ይሉ ነበረ። ግን አንደኞቹ ቆሻሻ የሚጥሉት ራሳቸው ናቸው ሳያቸው ማለት ነው። አዲስ አበባ ንጹህ አይደለችም የሚሉ ሰዎች ናቸው ቆሻሻ ራሱ የሚጥሉት እኔ ሳያቸው። አሁን እንደዚህ ጽድት ስላለ በጣም ደስ ብሎኛል። ኤኒዌይስ አጋጣሚ ቪዲዮ ልሰራ አልነበረም ወደዚህ አካባቢ የመጣሁት ለስራ ጉዳይ ለሌላ ስራ ነበር የመጣሁት እዚህ ጋር ማለት ሌላ ቪዲዮ፣ ግን ይሄኛውን ቦታውን ለማሳየት ምናምን አልነበረም የመጣሁት። ግን በዚህ አጋጣሚ እስቲ ቪዲዮ ልቅረጽ ብዬ ቀርጬ ነበር እና ቲክቶክ ላይ ለቅቄው ማለት ነው። ሰው በቃ በጣም ነው እንትን ያለው የተገረመው። እውነት ይሄ ኢትዮጵያ ነው? እኛ ያለ ነው የት ነው? እውነት ይሄ አዲስ አበባ ነው? እኛ የምንኖረው አዲስ አበባ የት ነው ታዲያ? የኛ ኢትዮጵያ የት ነው እያለ ብዙ ሰው ግራ ተገብቷል። በነገራችን ላይ እዚህ አካባቢ በሆቴል በጣም ይታወቃል። ብዙ ሆቴሎች አሉ። ገንዘባቸው ያው ርካሽ እንኳን ለማለት ይከብደኛል። መካከለኛና ውድ ይሆኑ አሉ። ግን ውዱን ደግሞ ለማይፈልግ ሰው መካከለኛ አለ። መካከለኛ ለማይፈልግ ሰው በጣም ውድ የሆኑ ሆቴሎች አሉ። እንደ ሳፋየር መሰለኝ በዚህ ሳይድ ያለው። ግን ሌላም ደግሞ ትንሽ ወረድ ብትሉ ከኤድና ሞል ወረድ ብላችሁ ወደታች ወደ አለም ሲኒማ ምናምን ብትሄዱ ወደዛኛው ቦሌ አካባቢ ደግሞ ብትሄዱ ያው አንዱ ቦሌ ስለሆነ እዛ አካባቢ ደግሞ ስካይላይት ምናምን ታገኛላችሁ። ብዙ ሆቴሎች አሉ እዛ፣ ጁፒተር እና ካፌዎች አሉ፣ ሬስቶራንቶች አሉ፣ በርገር ቤቶች አሉ። በቃ እዚህ አካባቢ የሌለ ነገር የለም። ሞሎች አሉ እንደ ሞርኒንግ ስታር በጣም ትልቅ እና ውስጡ ብዙ አይነት ነገሮች አሉት እና ብዙ ብቻ ግን ብዙ ነገሮች አሉ። አይ ቲንክ የቀነኒሳም ሆቴል በዚህ ሳይድ በኤድና ሞል ሳይድ ነው ያለው። ቀነኒሳ ሆቴል አለው ሲባልና ስሙን አይ ቲንክ አስታውሱኝ እስቲ ኮሜንት ላይ ረስቸዋለሁ። ግን ቀነኒሳ ሆቴል አይመስልኝ የሚለው ስሙን ረስቸዋለሁ። ብቻ ግን የሱ ሆቴል እንደሆነ አውቃለሁ። ከኤድና ሞል ትንሽ ወረድ ብላችሁና
ስልክ ቤቶች ራሱ በጣም ብዙ ነው ያሉት እንደዚህ ብራንድ የሆኑ አይፎኖች እና ከውጭ ደግሞ እቃ የሚያስመጡ አሉ። ለምሳሌ አሁን አለምነሽ ፕላዛ ላይ በአብዛኞቹ ማለት ነው ከስር ያሉት የተለያዩ ፕሮዳክቶችን ከአሜሪካን ሀገር ራሳቸው በሚሄድ ወይም በመረከብ ያመጡና እዛ ይሸጣሉና የአሜሪካ ፕሮዳክቶችን ምናምን እዚህ አካባቢ ታገኛላችሁ። በተለይ እንደዚህ ክሬም ነገሮች አሁን አንዳንዴ ፌኩ ምናምን ይመጣል ከአረብ ሀገር ከቻይና ምናምን። በእርግጥ ቻይና እኮ በጣም አሪፍ ፕሮዳክት ይሰራሉ፣ ግን ለአፍሪካ ሳይሆን ለሌላ ሀገር ለትላልቅ ሀገር ስለሚሰሩ ነው። ወደ አፍሪካ ብዙ ጊዜ የሚገባው ፌክ ስለሆነ ነው። ሶ ኤንዌይ ይሄ ቦታ ግን በጣም ነው የሚያምረው። ምንም አይተናነሰውም። ኢሮፕ ለማለት ወይም ደግሞ አሜሪካ ለማለት እውነት ለመናገር ምንም አያንሰውም። በጣም ነው የሚያምረው። በአካል ደግሞ በጣም ነው የሚያምረው። እዚች ጋር እንደውም ሞር ጥርት አላለም ብዬ ነው የማስበው። ምክንያቱም ዝናብ ሊዘንብ እየፈለገ ነበር። እያጉረመረበ ነው የሚባለው፣ እንደዛ ነበርና የሆነ ሰዓት ላይ ራሱ ትንሽ እያንጠባጠበ ነበር እና እዚች ጋር እንደ ማግሮምረም እያለ ነገር በቃ ዝናብ ጠቅሮ ሲመጣ የለም እንደዛ ስለሆነ ትንሽ ካሜራው ብዙም እንትን አድርጎ ላይ ያሳያችሁ ይችላል። ግን ስቲል አይ ቲንክ ማየት ትችላላችሁ ውበቱን እንዴት እንደሚያምር። ወክ ማድረግ ለሚፈልግ ሰው ወክ ማድረግ ይችላል። በቃ የተለያዩ ነገሮችን በነገራችን ላይ ክሊኒኮችም ሆስፒታሎችም አሉ። በጣም የቢዝነስ ቦታ ነው። ቦሌ የሚታወቀው የቢዝነስ ቦታ ነው። ወደ ውስጥ ደግሞ ስትሄዱ ያው መኖሪያ ቤቶች የሀብታም መኖሪያ ቤቶች ምናምን አሉ። ሶ የሚያማምር መኪናዎችን በዚህ አካባቢ ያልፋሉ። እሱንም የማየት እድል ይኖራቸዋል እዚህ አካባቢ ስትመጡ። ካፌ ምናምን ኖርማል ነው ፕራይሱ፣ የተጋነነ ዋጋ እንኳን አይደለም። እውነት ለመናገር ካፌዎች ምናምን ስጠቀሙ ቦሌ ተብሎ እንደሚጋነነው አይደለም፣ ዋጋቸው ፌር ነው። ሜክሲኮም አካባቢ ብትሄዱ የምከፍሉትን ነው እዚህ አካባቢ የምከፍሉት። አንዳንዴ አሁን እንዴ እዚህ ቦታ ምናምን የምትሉት አለ አይደል? አሁን ቦሌ አካባቢ ላይ ማስታውሰው አይ ቲንክ እራት በልቼ ነው እኔ። እራትና ቁርስ ቀለል ያለ ነገር ነው ብዙ ጊዜ መብላት የምፈልገው፣ ከበድ ያለ ነገር ምናምን አልበላም። እና እዛ አካባቢ ማለት ነው ስንት ነበረ? በጣም ትንሽ 300 ምናምን ብር ነው እንደዛ እራት በልቼ አውቃለሁ። አስባችሁታል? በዚህ ጊዜ 2026 ላይ ያው የሚጠጣ ጁስ ምናምን ስታዙ ግን ጁሱ ከፍ ስለሚል እስከ 500 ምናምን ሄድባችሁ ይችላል ጁስ ካዘዛችሁ። ግን የሚበላውን ብቻ አይ ቲንክ አቮካዶ ሳላድ ነው ያዘዝኩት እዚሁ አካባቢ ከኤርናሞል ትንሽ ወረድ ብሎ ማለት ነው። እና ቦታው በጣም ነው የሚያምረው እንዲህ ፎቶ ለመነሳት ቁጭ ብላችሁ አየሩን ለማየት ምናምን። ቤቱ ራሱ በጣም ነው የሚያምረው እና ዋጋው ደግሞ በጣም ፌር ነበረ። ቪዲዮ ሰርቻ ላይ ቲክቶክ ላይ ፎሎ ማታረጉኝ ከሆነ ፈቲ ቭሎግ ብላችሁ ቲክቶክ ላይ በአማርኛ ስለምሰራ እሱን ገብታችሁ ቼክ ብታረጉት በጣም ብዙ ቪዲዮዎችን ሰርቻለሁ እዛ ላይ። እንግሊዘኛ ደግሞ ማየት የምትፈልጉ ሰዎች ደግሞ እንግሊዘኛዋ ቻናል ላይ ፈቲ ቭሎግ 2 ብላችሁ እዛ ላይ ማየት ትችላላችሁ። ብዙ ቪዲዮዎች የምሰራው እንግሊዘኛ ላይ ስለሆነ እዛ ላይ ማየት ትችላላችሁ። ግን አማርኛም ላይ እንደዚህ ማየት የምትፈልጉ ከሆነ ሰራላችኋለሁ። እሺ ብዙ ቪዲዮ እንደዚህ የውጭ ቪዲዮ ምናምን ማየት የምትፈልጉ ከሆነ ዋይና ትሰራላችኋለሁ። ሶ እንደምታዩት ቱሪስቶች አሉ እዚህ አካባቢ ቦሌ አካባቢ ማለት ነው። ሁሉም ቱሪስቶች ኢትዮጵያ ገቡ ማለት ቦሌ ሳያዩ አይሄዱም። በነገራችን ላይ መቀመጫቸውን ብዙዎቹ ቦሌ አካባቢ ነው የሚሆነው። ግን ደግሞ ሌላም አካባቢ ቢያርፉ አሁን ወደ ካሳንቺስ ምናምንም ያርፋሉ። በነገራችን ላይ ዲያስፖራና የውጭ ዜጎች እዚህ አካባቢ ቦሌ ግን ግዴታ ይመጣሉ፣ ይዝናናሉ። እንደምታዩት ኤርናሞል ይሄን ይመስላል። ኤርናሞል በጣም ትዝታ አለብኝ። እስቲ ኤርናሞል ትዝታ ያለባችሁ ሰዎች ኮመንት ላይ እየነገራችሁ፣ ምክንያቱም ኤርናሞል በጣም ብዙ መጫወቻዎች ነበሩት። በተለይ ቦሊንጉን በጣም ነበር የምወደው፣ በጣም ነበር ኢንጆይ ማድረገው። ሲዘጋ ትንሽ ደብሮኛል። አሁን አይ ሆፕ የሚከፍቱት ይመስለኛል። ሆፕ እናርግ። ግን ውጭውን ግን እንደዚህ ላይት ምናምን አድርገው አሳምረውታል። በነገራችን ላይ እንደመጀመሪያ አይደለም። መጀመሪያ ተዘግቶ አቧራ ለብሶ ዝናብ እየዘነበ ነው እዚህ ጋር እና አይ ቲንክ ዋው በርገርን ብቻ ነው ከዛ ውስጥ ከነበረው ውስጥ ተትቶ ያየሁት እንጂ ሌሎቹ እንዳለ ተዘግቶባቸዋል። ዋው በርገር ግን ክፍት ነው። እዚህ ጋር በጣም እየዘነበ ስለሆነ ዝናቡ እንትን እያለ ስለሆነ ሰው እንደምታዩ ተጠልሏል። እኔም ልጠለል ነው። በነገራችን ላይ ወደ ቤት እየሄድኩ በዛም ነው ሪከርድ ይሄን ነገር እስቲ ተከታዮቼ እስቲ ላሳያቸው። ይሄኛውን ቢያንስ እዚህ አካባቢ ላሳያቸውና እንደዚህ አይነት ቪዲዮ ሞር የምትወዱ ከሆነ በረንብ ሰራላችኋለሁ። ምክንያቱም ቤቤታሉን ሲሰራ አሪፍ ነው ምናምን ነገር። የውጭ ቪዲዮ ያላችሁ ሰዎች አላችሁ። የውጭ ቪዲዮ እንደዚህ ውጭ ላይ ወጥቼ እንሰራላችሁ የምትፈልጉ ከሆነ አሳያችኋለሁ። አዲስ አበባን ከግር እስከ ራሱ አስጎበኛችኋለሁ። እሺ ጋይስ፣ በተለይ ከወጣችሁ ከቆያችሁ ብዙ ነገር አምልጧችሁ ነው የሚሆነው። በጣም ተለውጧል። አሁን ግራ እንዳይገባችሁ ወደ ኢትዮጵያ ስትመለሱ እኛ ራሱ እዚህ እየኖርም ማለት ነው ከቀን ወደ ቀን ተለውጦብናል። ጋይስ ይህን ይመስላል። ከወደዳችሁት ኮመንት ላይ ንገሩኝ። ማየት እንደምትፈልጉ ምን አይነት ቪዲዮ ማየት እንደምትፈልጉ ንገሩኝ። እናንተም ላይክ፣ ሼር፣ ኮመንት በማድረግ አበረታቱኝ። ምክንያቱም እኔ ስፖስት ማታዩ ላይክ ምናምን ኮመንት ማታረጉ ሀሳብ ማሰጡኝ ከሆነ ማለት ነው እንግሊዘኛው ላይ ሞር ፎከስ አድርግና እንግሊዘኛውን እቀጥላለሁ። ምክንያቱም አማርኛውን የጀመርኩት በእናንተ
ጥያቄ ስለሆነ ሰው አማርኛ ክፈች ሲለኝ ስለሆነ የጀመርኩት አማርኛ እየሰራው በጣም አንድ ቪዲዮ ለመስራት በነገራችን ላይ ጋይስ በጣም ሰዓት የሚወስደው ቪዲዮ ትሰራላችሁ፣ ኤዲት ታረጋላችሁ። በጣም በቃ ኤዲት ስታረጉ ሰዓት ይፈጃል ምናምን ነገርና እኔ ደግሞ ብዙ ሰዓት የለኝም እንደምታውቁት። ሰው ለማታውቁ ሰዎች ደግሞ ትንሽ ቢዚ ነኝ። ስለዚህ አሁን ሾርት ቪዲዮዎች አለ ቲክቶክ ምናምን፣ ዩቲዩብ አለ እንግሊዘኛው ይሄ አለ። ያን ሁላ ሰርቼ ምናምን ማይታይ ከሆነ ዲስካሬጅ ሊሆን ይችላል በአማርኛው ማለት ነው። እንግሊዘኛ ላይ ግን ዲስካሬጅ ሆኜ አላቅም ጋይስ፣ ለምን እንደሆነ አላቅም። ቢያዩትም ባያዩትም ደስ እያለኝ ነው የምሰራው። እዚህኛው ላይ ግን አይ ቲንክ በሰው ጥያቄ ስለሆነ መሰለኝ ሰው አማርኛ ስሪልን ብሎኝ ስለሆነ የመጣሁት ለዛ ይመስለኛል። እና ኤኒዌይስ ብዙ ስለምደው ምናምን ዲስካሬጅ መሆኔ ላቆም እችላለሁ። ግን ያኛው ላይ ግን አይ ቲንክ ከጊዜ አንጻር ይመስለኛል ማለት ሞር ጊዜ መስጠት የምፈልገው ለኢንተርናሽናሉ ስለሆነ እዛ ላይ ጊዜ ይሻማብኛል ይሄ እና ጊዜን እየተሻማብኝ ማይታይ ከሆነ ለምን እሰራለሁ ምናምን እችላለሁ። እና እንድቀጥል የምትፈልጉ ውጭ ምናምን እንዳሳያችሁ የተሻለ ቪዲዮችን እንሰራ የምትፈልጉ ከሆነ ደግሞ ኮሜንት ላይ የነገራችሁ አሳውቁኝ። እወዳችኋለሁ ጋይስ ባይ